በቲዲኤፍ ኃይሎች ከደረሰው ተደጋጋሚ የድሮን ጥቃትና ጉዳት ጋር በተያያዘ በሰራዊቱ አባላትና አዛዦች መካከል አዲስ ክፍፍልና ልዩነት ተፈጥሯል ተባለ። በተፈጠረው ክፍፍል ምክንያት በርካታ አባላት ጠፍተው እየወጡና እየተሰደዱ ናቸውም ተብሏል። እንደ አውሮፓውያን አቆጣጠር ከ2024 ወዲህ እጅግ ከባድ የተባለ የባህር ጥቃት በአፍሪካ ቀንድ ተፈጽሟል ተባለ። በአንድ ትምህርት ቤት ውስጥ በሚገኝ መስጊድ ላይ በደረሰ ፍንዳታ 50 ሰዎች ሲገደሉ ሌሎች በርካታ ሰዎች ስለመጎዳታቸው በዛሬው የዘ ሆርን ዊትነስ የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበትም ሰላምና ጤናን እንመኝላችኋለን። የመከላከያ ኃይል በቲዲኤፍ ኃይሎች ላይ ከፈጸመው ተደጋጋሚ የድሮን ጥቃት በኋላ በሰራዊቱ አባላትና አመራሮች ክፍፍልና ልዩነት ተፈጥሯል ተባለ። በተፈጠረው ክፍፍል ምክንያት በርካታ የቲዲኤፍ አባላት ከሰራዊቱ ኃይል ጠፍተው እየወጡ መሆናቸውንም ሰምተናል። ክፍፍሉ ግልጽ ባልሆነ የእርስ በርስ ውጊያ ውስጥ ገብተን አንዋጋም በሚሉና የለም ከጠላቶቻችን ጎን ተሰልፈው ሊገድሉን የተዘጋጁትማ ማጥፋት አለብን ብለው በተከራከሩ የሰራዊቱ አባላት የተፈጠረ ነው ተብሏል። አብዛኛው የሰራዊቱ አባላት እንዋጋለን የሚል እምነት ያላቸው መሆናቸውን የሚጠቅሱት ለጉዳዩ ቅርብ የሆኑ ምንጮች የሰራዊቱ ግማሽ ኃይል በሚባል ደረጃ ደግሞ ትላንት አብረውን ከነበሩ ወንድሞቻችን ጋር መገዳደልን አንፈልግም፣ ከውጊያው በፊት ችግሩን በውይይት ይፈታ የሚል ሀሳብ የያዙ መሆናቸው ተጠቅሷል። በቲዲኤፍ ኃይሎች አባላት መካከል የተፈጠረው ይህ አዲስ መከፋፈልና ልዩነት የኢትዮጵያ መከላከያ ኃይል ጥቅምት 27ና 28 2018 በትግራይና አፋር አዋሳኝ አካባቢዎች በፈጸመው ተደጋጋሚ የድሮን ጥቃት በሰራዊቱ አባላትና ጦር መሳሪያ ጉዳት ማድረሱን ተከትሎ ነው ተብሏል። በድሮን ጥቃቱ በርካታ የሰራዊቱ አባላት ግልጽ ባልሆነ ዓላማና ግብ የህይወትና የአካል መስዋዕትነት እንዲከፍሉ መደረጉ ያሳዘናቸው የቲዲኤፍ አባላት ከተሰለፉበት አርሚዎች ጠፍተው በመውጣት ወደ የቤታቸው የተመለሱና በህገወጥ መንገድ ከሀገር እየወጡ ስለመሆናቸው ተገልጿል። በክፍፍል ሂደቱ አባላቱ ለሚያነሷቸው ጥያቄዎችና ሀሳቦች ከአዛዦች በኩል በሚሰጣቸው ምላሽና ማብራሪያ ያዘኑና የተበሳጩ የሰራዊቱ አባላት ደግሞ ወደ ሀራ መሬት የትግራይ ኃይሎች ጠፍተው እየሄዱ ናቸው ተብሏል። ቀላል የማይባል የሰራዊቱ ኃይል ደግሞ እንዋጋለን አንዋጋም በሚል አቋም ተከፋፍሎና ተለያይቶ እየተጠባበቀ እንደሚገኝ የተገለጸ ሲሆን አርሚ 24፣ 26፣ 43 እና 44 ሰራዊቱ በከፍተኛ ሁኔታ የተከፋፈለባቸው አርሚዎች መሆናቸውን ምንጮች አስረድተዋል። የመከላከያ ኃይል ጥቅምት 27 እና 28 2018 ዓ.ም በፈጸመው 4 ተደጋጋሚ የድሮን ጥቃት በቲዲኤፍ ኃይሎች ላይ ጉዳት ማድረሳቸውን ዘ ሆርን ዊትነስ ከምንጮቹ ሰምተዋል። የመከላከያ ኃይል ጥቅምት 27 እና 28 2018 ዓ.ም ወደ አፋር ተጠግተዋል በተባሉ የቲዲኤፍ ኃይሎች በፈጸመው ተደጋጋሚ የድሮን ጥቃት በሰራዊቱ አባላት ጦር መሳሪያና የሎጂስቲክስ አቅርቦት ላይ ከፍተኛ ጉዳት ማድረሱ ተገልጿል። ጥቅምት 28 2018 ሌሊት በአፋር ሚልኬንና ካርማን አጋን ተጠግተው በመሸጉ የቲዲኤፍ ኃይሎች 3 ተከታታይ የድሮን ጥቃት ተፈጽሟል። የድሮን ጥቃቱ በአካባቢው ነበር በተባለው የቲዲኤፍ ኃይሎች የጦር መሳሪያ ጉዳትና ውድመት አድርሷል። ሐሙስ ወደ አርባ አጥቢያ ጥቅምት 27 2018 ከሌሊቱ 10 ሰዓት በተፈጸመ የድሮን ጥቃትም 3 የጦር መሳሪያ የጫኑ ተሳቢ መኪኖች ሙሉ በሙሉ ወድመዋል። ጥቅምት 28 2018 ጠዋት ላይ በመሆኒ ከተማ ቻይና ካምፕ ልዩ ስሙ ባቡር ሀዲድ በተባለ ስፍራ በተፈጸመ ተመሳሳይ የድሮን ጥቃት የቲዲኤፍ ኃይሎች ዳቦ መጋገሪያ እንዲሁም ስንቅና ሎጂስቲክስ ማከማቻ ማዕከል ላይ ከፍተኛ ጉዳት አድርሰዋል።
አክለውም ጥቅምት 28 2018 ከረፋዱ 4 ሰዓት በአፋር መጋል አካባቢ የመከላከያ ኃይል በፈጸመው ሌላ የድሮን ጥቃት በጥላ ስር ተሰብስበው በነበሩ የቲዲኤፍ የሰራዊት አባላት ጉዳት አስከትሏል። ይህ በእንዲህ እንዳለ የኢትዮጵያ መንግስት የድሮን ጥቃት በመፈጸም በትግራይ ኃይሎች አባላት ላይ ጉዳት ማድረሱን ህወሓት አስታውቋል። በተፈጸመው የድሮን ጥቃት የደረሰው ዝርዝር ጉዳት ግን አልተገለጸም። የድሮን ጥቃቱ በአካባቢው በነበሩ የትግራይ ሰራዊት አባላት ላይ ጉዳት አድርሷል ያለው መግለጫው ይህ የድሮን ድብደባ ፕሪቶሪያ ስምምነትን ሙሉ በሙሉ የጣሰና የከፋ አደጋ ውስጥ የከተተ ነው ብሏል። ሁኔታው ተባብሶ ወደ ተሟላ ግጭት ሳያመራ ዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ ገብቶ ድርጊቱ እንዲታረም ያድርግ ሲልም ህወሓት ጥቅምት 28 2018 ባወጣው መግለጫ ጥሪ አቅርቧል። ከፌዴራል መንግስት በኩል እስካሁን ከጉዳዩ ጋር በተገናኘ በይፋ የተባለ ነገር የለም። የሱዳን ዋና ከተማ ካርቱም አትባራና ኦምዱርማን ላይ ዛሬ አርብ በድሮኖች ጥቃት መፈጸሙን የዓይን እማኞችና ወታደራዊ መኮንኖች አስታውቀዋል። ጥቃቶቹ የተፈጸሙት አሜሪካንን ጨምሮ 4 ሀገራት ብሔራዊ ጦርና በፈጥኖ ደራሹ ኃይል ለሰብአዊነት ተኩስ እንዲያቆሙ ግፊት እያደረጉ በሚገኙበት ወቅት ነው። በሱዳን ካርቱም አትባራና ኦምዱርማን ላይ አርብ ጥቅምት 29 2018 የድሮን ጥቃት ተፈጽሟል። የድሮን ጥቃቶቹ አሜሪካንን ጨምሮ 4 ሀገሮች የሱዳን ተፋላሚ ኃይሎች የሰብአዊ የተኩስ አቁም ላይ እንዲደርሱ ግፊት እያደረጉ በሚገኙበት ወቅት ነው። የሱዳን ጦር በሚቆጣጠራቸው የከተማይቱ በርካታ ክፍሎች ፍንዳታዎች ተሰምተዋል ተብሏል። ከካርቱም በተጨማሪ አትባራና ኦምዱርማን በተባሉ 2 የሱዳን ከተሞች በፈጥኖ ድራሽ ኃይል ድሮኖች ኢላማ እንደነበሩ ተገልጿል። በሰው ላይ የደረሰ ጉዳት አለመኖሩ የተገለጸ ሲሆን በመሐመድ ሐምዳን ዳጋሎ የሚመራው ታጣቂ ቡድን የተኮሷቸውን ድሮኖች የሱዳን ብሔራዊ ጦር እንዳከሸፋቸው ጠቅሷል። የድሮን ጥቃቱ የተፈጸመው RSF ለሰብአዊ ተኩስ አቁም መስማማቱን ካስታወቀ ከአንድ ቀን በኋላ ነው። የሶማሊያ የባህር ወንበዴዎች ከ2024 ወዲህ እጅግ ከባድ የተባለውን ጥቃት መፈጸማቸው ተዘግቧል። ወንበዴዎቹ በማልታ ባንዲራ ስር ቤንዚን ጭና ትጓዝ በነበረች የነዳጅ መርከብን ከሶማሊያ የባህር ዳርቻ አጠገብ በኃይል መወርወራቸው ተገልጿል። በመርከቧ ውስጥ የነበሩ 24 ሰራተኞች በደህንነት ክፍል ውስጥ በመደበቅ ሁኔታውን ተቆጣጥረው እንደቆዩ የተለያዩ ምንጮች ዘግበዋል። ሄላስ አፍሮዳይት የተባለችውና በግሪኩ ላስኮ ማሪን ማኔጅመንት ኩባንያ የምትተዳደረው መርከቧ ከህንድ ሲካ ወደ ደቡብ አፍሪካ ደርባን በመጓዝ ላይ ነበረች። ጥቃት ፈጻሚዎቹ መርከቧ ላይ ከመውጣታቸው በፊት በቁጥጥራቸው ስር ከነበረች አነስተኛ የኢራን የሸራ መርከብ ባንቀሳቀሱት ፈጣን ጀልባ በአውቶሚክ መሳሪያዎችና በሮኬት ማስወንጨፊያ ተኩስ እንደከፈቱ መገናኛ ብዙሃን ዘግበዋል። ክስተቱ የተፈጸመው ከሶማሊያ ሆቢዩ በግምት 550 የባህር ማይል ርቀት ላይና በተለምዶ ከፍተኛ ስጋት ካለባቸው አካባቢዎች እጅግ በራቀ ቦታ ነው። በመርከቧ ላይ የታጠቁ ጠባቂዎች አልነበሩምም ተብሏል። በምላሹ በአፍሪካ ቀንድ የባህር ውንብድናን የሚዋጋው የአውሮፓ ህብረት አትላንታ ኦፕሬሽን የባህር ኃይል ምላሽ ለመስጠት በአቅራቢያው ያለ መርከብን አሰማርቷል። በተጨማሪም የጃፓን አውሮፕላን በአካባቢው የቅኝት በረራን አካሂዷል። ትራምፕ በደቡብ አፍሪካ በሚካሄደው በጂ20 ጉባኤ ላይ የአሜሪካ ባለስልጣናት እንደማይገኙ ገለጹ። ፕሬዝዳንት ዶናልድ ትራምፕ እንደገለጹት በደቡብ አፍሪካ በጂ20 ስብሰባ የአሜሪካ ባለስልጣናት የማይሳተፉት ደቡብ አፍሪካ ውስጥ የሀገሪቱ ነጭ ዜጎች ስርዓታዊ በሆነ መንገድ ተገድሏልና ተጨፍጭፏል በሚል ቀደም ሲል ያቀረቡትን ክስ ለማጠናከር ነው። ትራምፕ ባለፈው መስከረም ወር በእርሳቸው ምትክ ምክትል ፕሬዝዳንት
ጄዲ ቫንስ ወደ ስብሰባው እንደሚጓዙ አስታውቀው ነበር። ነገር ግን አሁን የዩኤስ ተወካዮች ሙሉ በሙሉ አይሳተፉም ብለዋል። ሩሲያ አንድ ተጨማሪ በምስራቅ የዩክሬን ግዛት የምትገኝ መንደርን መያዟን አስታወቀች። በሌሎች 3 የዩክሬን ግዛቶች የሚገኙ የኃይል መሰረተ ልማቶችንም አውድማለች። የሩሲያ የመከላከያ ሚኒስቴር ዛሬ ባሰራጨው መግለጫ በምስራቅ ዲኒፕሮፔትሮቭስክ ዞን የምትገኘውን ቮቪች የተባለችውን መንደር መቆጣጠሩን አስታውቋል። መንደሯ ቁልፍ ወታደራዊ ጠቀሜታ እንዳላትም አክሏል። በዩክሬን በኩል ግን የተሰጠ ማስተባበያም ሆነ ማረጋገጫ እስካሁን አልተገኘም። የዩክሬን ጠቅላይ ሚኒስትር ዛሬ በቴሌግራም ገጻቸው ባሰራጩት መረጃ ደግሞ ጠላት ያሏትን ሩሲያ በ3 የተለያዩ የዩክሬን አካባቢዎች የሚገኙ የኃይል መሰረተ ልማቶችን ኢላማ በማድረግ ማውደሟን አስታውቀዋል። በኢንዶኔዥያ መዲና ጃካርታ በመስጊድ ላይ በደረሰ ፍንዳታ ከ50 በላይ ሰዎች ጉዳት እንደደረሰባቸው ተገለጸ። በትምህርት ቤት ውስጥ በሚገኝ መስጊድ ላይ ለደረሰው ፍንዳታ የ17 ዓመት ተማሪ ተጠያቂ እንደሆነ ይፋ ተደርጓል። በጃካርታ በሚገኘው ካሌፓ ዳዲግ አካባቢ በደረሰው ፍንዳታ በብዛት የተጎዱት ተማሪዎች ናቸው። አብዛኞቹ ተማሪዎች ሰውነታቸው ላይ ቃጠሎ እንደደረሰባቸውና ፍንዳታውን አድርሷል የተባለው ተጠርጣሪም እንደተጎዳ ተገልጿል። በጥቃቱ 51 ሰዎች ሲገደሉ ሌሎች በርካታ ሰዎችም ተጎድተዋል። የኢንዶኔዥያ ፖሊስ በደረሰው ጥቃት ዙሪያ ምርመራ እያካሄደ እንደሚገኝ አስታውቋል። ፍንዳታው የሽብር ጥቃት ተደርጎ መወሰዱን አሳስቧል። ኢንዶኔዥያ በእስልምና አማኝ ተከታዮች ብዛት ከዓለም ቀዳሚ ሀገር መሆኗም ተጠቅሷል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ ዓለም አቀፍና አህጉር አቀፍ መረጃዎቻችን የተከታተላችኋቸውን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። በየቀኑ የምንለቃቸው አዳዲስ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ ማድረጋችሁን አትርሱ እንላለን። በያላችሁበትም ሰላማችሁ ይብዛ።